ሃይማኖት አልባ ትውልድ እየፈጠርን እንሄዳለን። ምክንያቱም ሰዎች የሃይማኖት ሰዎች በዚህ ደረጃ ስተቶችን ሲሰሩ በምናይ ጊዜ እነሱ ያላከበሩትን እኔ ማን ነኝ ወደሚል ጥያቄ መምጣት፣ ሰዎችን ከሃይማኖት የመግፋት አይነት ሂደቶች በየጊዜው ይከሰታሉ። ሰላም እንደምን አላችሁ? ክቡራትና ክቡራን የሚዲያችን ተከታታዮች በያላችሁበት ሰላምታችሁ ይብዛ። በያላችሁበት መልካም ሁሉ ወደ እናንተ ይምጣ። ክቡራትና ክቡራን እንግዲህ ከሰሞኑ እየተነሱ ባሉ ዋና ዋና ጉዳዮች ላይ እናወራለን። ዛሬ በዋናነት የምንመለከተው ጉዳይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከቅርብ ጊዜ ወዲህ እየተለመደ የመጣ አንድ ጉዳይ አለ። እሱም ምንድነው? ዘመን አመጣሽ ከሆኑ የማህበራዊ ሚዲያ መጠቀሚያዎች ውስጥ አንደኛው ቲክቶክ ነው። ሌሎችም ሶሻል ሚዲያዎች እንግዲህ በስፋት አገሪቱን ተቆጣጥረዋል። ከዚህ ጋር ተያይዞ የሚደረጉ አንዳንድ ነገሮች አሉ። በተለይም ከዚህ ገቢ ማሰባሰቢያ ጋር በተገናኘ ገዳማትን እንርዳ በሚል ዘመቻ እንዲሁም ሌሎች ጉዳዮች በተደጋጋሚ ሲነሱ ተመልክተናል። ከዚህ ከገቢ ማሰባሰቢያው ጋር በተገናኘ ከሰሞኑ አንድ የወጣ መነጋገሪያ የሆነ ደብዳቤ ነበረ። እሱም እንግዲህ የገቢና የወጪ ባላንስ የተሰራበት ደብዳቤ ነው። እሱ ላይ እንግዲህ ወደ 4 ከዛ በላይ 4 ሚሊዮን ብር በላይ ለገቢ ማሰባሰቢያ ፕሮግራሞች የወጣ ውጪ ነው። ከዛ ውጪ ግን ገቢ የተሰበሰበው 2 ሚሊዮን አካባቢ ወይም ከ2 ሚሊዮን በላይ በሚል ልንይዘው እንችላለን። እንግዲህ የ2 ሚሊዮን በላይ ኪሳራ አጋጥሟል። ይህም ማለት ለወጪ ከወጣው አንጻር የተሰበሰበው ገንዘብ ጭራሽ ወጪውን እንኳን መሸፈን አልቻለም፣ አይደለም የታሰበለትን እቅድና ዓላማ ሊያሟላ ማለት ነው። እና በዛ መነሻነት ብዙዎቹ ትልቅ ቅሬታ ገብቷቸው ነበረ። እንደውም እዛ ደብዳቤ ላይ ከተጻፉት ጽሁፎች መካከል የተጠቀሱት ድርጅቶችና ስሞች በጭራሽ ሊሆኑ የማይገባቸው ሊታዩ የማይገባቸው ናቸው። እንደነ ጌጡ ተመስገን ፔጅ፣ እንደ ጉርሻ ፔጅ፣ ሌሎችም ፔጆች ከክፍያው ወይም ደግሞ ለማስታወቂያ ከሰሩበት የሚከፈላቸው ገንዘብ እዛ ላይ ተቀምጧል። ሌላው በጣም የሚያስገርም የነበረው ለዩቲዩበሮች እና ቲክቶከሮች የሚወጣው ወጪ ነው። በጣም ከፍተኛ የሚባል ወጪ ለነዚህ ቲክቶከሮች እና ዩቲዩበሮች ይከፈላል። ይህም ደግሞ ሌላ አሳሳቢ ጉዳይ ነው። እንግዲህ በስፔሻል መልኩ ተብሎ የሚከፈላቸው ቲክቶከሮች አሉ። በአንድ ቪዲዮ ከ100,000 ብር በላይ ይከፈላቸዋል። እስከዛሬ ድረስ እኛ የምናውቀውና አብዛኞቻችን እንረዳ የነበረው ለሃይማኖታቸው ካላቸው ቀናይነት የተነሳ ወይም ሃይማኖታቸውን ፈጣሪያቸውን ለማገልገል ከመፈለግ የተነሳ ነው እነዚህ ነገሮች የሚያስተዋውቋቸው፣ የሚረዷቸው፣ ገዳማትን የሚያግዟቸው የሚል አረዳድ ነበረን። አሁን ላይ ግን በወጡት መረጃዎች መሰረት ዝቅተኛው ክፍያ 20,000 ብር ነው። ስለዚህ ቲክቶከሮች ማንኛውም ቲክቶከር ይሄን ስራ ለመስራት ሲመጣ ወይም አንድ ቪዲዮ ሲሰራ በዝቅተኛ ክፍያ 20,000 ብር እስከ 100,000 ብር ድረስ እየተከፈላቸው ነው ማለት ነው የሚሰሩትና ብዙ ጊዜ በቲክቶከሮች ድራማ ሲሰሩ ወይም ደግሞ በየቪዲዮቻቸው መጨረሻ ለዚህ ገዳም እንርዳ፣ እንዲተርበዋል፣ እንደዚህ ሆኗል እያሉ ሲያስተዋውቁ አይተናል። እንግዲህ ከዛ ሁሉ ነገር በኋላ አብዛኛው ሰው መጠያየቅ ጀመረ። እንዴት እንደዚህ ሆነ? እንዴት ይሄን ያህል ገንዘብ ሊበላ ይችላል? የሚሉ ጥያቄዎች ወደ መድረኩ መጡ። እንግዲህ ይህንን ተከትሎ ብዙ ሰዎች መነጋገሪያ ያደረጉት ማለት ነው ጉዳዩን እና እንደ አጠቃላይ ግን ሊከሰት የማይገባቸው ነገሮች ሃይማኖትን በመጠቀም ሰዎች እያደረጉ እንደሆነ ብዙ ሰው ጥያቄ ሲያነሳ የነበረበት ጉዳይ ነው። አብዛኛው የሁላችንም ችግር ወይም የሁሉም ሰው ችግር የሚባለው ማመዛዘን፣ ራሽናሊቲን መጠየቅ፣ ይሄ ቢሆን ይሄ ለምን ይደረጋል የሚለውን ነገር ማሰላሰል፣ ማገናዘብ አለመቻል ነው የዚህ ሁሉ ኪሳራ ምንጭ ማለት ነውና አንድ ቲክቶከር ታዋቂ ሆኖ ስለመጣ ብዙ ሰዎችን ኢንፍሉዌንስ ማድረግ ስለሚችል ብቻ ወደ ቤተክርስቲያን እና ስሟን እየተጠቀመ ምዕመናኖቿን እየዘረፈ እንዲኖር መፍቀድ የለብንም። ይሄ ሰውዬ ከየት ነው የመጣው? እውቀቱ ምንድነው? ባክግራውንዱ እንዴት ነው የሚለውን ነገር መመርመር ያስፈልጋል። አሁን ላይ ጊዜው የካፒታሊዝም ነው። ስለዚህ በካፒታሊዝም ሰዎች ያንደኛውን ጥቅም ነጥቀው ለራሳቸው የማድረጊያ ስልት፣ ስለዚህ ማሸነፍ፣ መሮጫ ሜዳውን መጠቀም፣
ጊዜን በአግባቡ ተጠቅሞ ያለውን አጋጣሚ በጠቅላላ ወደ ጥቅም መቀየር የሚባልበት ጊዜ ላይ ነው ያለነው። ስለዚህ በከፍተኛ ደረጃ ጥንቃቄ የሚያሻው ታይም ስለሆነ በአብዛኛው ጊዜ ጥንቃቄ ያስፈልጋል። ከዚህ በፊት እንደዚህ አይነት ታሪኮች አልተሰሩም ወይ ብለን ጠይቀን ነበረ። በእርግጥ ተሰርተዋል። ይሄ ነገር ኢትዮጵያ ውስጥ ብቻ ሲከሰት የመጀመሪያ አይደለም። ብዙ ሀገራት ፈረንሳይን ጨምሮ ሌሎችም ሀገራት በሃይማኖት መንቀዝ ወይም ንቅዘት ተከስቶባቸው ያውቃል። በዚህ ንቅዘት ምክንያት እንግዲህ ብዙ አውሮፓውያን ያኔ ቶሎ አክሽን ባለመውሰዳቸው አሁን ላይ ሃይማኖት አልባ ወደ መሆን ቤተክርስቲያኖቻቸው ወደ ጭፈራ ቤት፣ ወደ ገንዘብ ማምለክ፣ ስለዚህ ሰክሰስ ውጤት የሚባለው አሁን እነሱ ጋር ገንዘብ ማግኘትና ገንዘብ ብቻ ነው። ስለዚህ ብዙ ሰዎች እዛ ደረጃ ላይ እንዲደርሱ ሆነዋልና እነዚህ ምልክቶች አሁንም ኢትዮጵያ ውስጥ እየታዩ ናቸው። ምንድነው የነካን የሚለው ነገር ላይ እስካሁን መልስ ልናገኝለት አልቻለም። አንዳንድ ይህንን የሚጠይቁ ሰዎችን ደግሞ ማሸማቀቅ፣ እናንተ ለምን እንዲጠይቃላችሁ፣ ለምን እንዲታረጋላችሁ፣ እኛ ሃይማኖትን አትንኩብን ወደ ማለት እየመጡ ነውና ይህ በፍጹም የተሳሳተ አረዳድ ነው ብለን ነው ምናምነው። በመሰረቱ ሃይማኖት የሚለው ቃል እንኳን ብትመለከቱት ምንድነው ሃይማኖት፣ ሪሊጅን ምንድነው ስንል እንግዲህ ቃሉ በራሱ ጥልቅና ሰፊ ትርጉም ያለው ነው። ባጭሩ እንግዲህ ሰው ከፈጣሪው ወይም ከማያየው ረቂቅ ኃይል ጋር የሚገናኝበት መንገድ ነው ሃይማኖት። እና መሰረታዊ ትርጉሙ ምንድነው? እምነት ይኖረዋል ወይም ቢሊፍ ስለ ዓለም አጀማመር፣ ስለ ፈጣሪ ህልውና፣ ከሞት በኋላ ስላለው ህይወት የሚሰጡ ትምህርት አሉ። እነሱም እውነት ናቸው። እነሱ በእምነት የሚገኙ ናቸው። ከዛ በተረፈ ስርዓተ አምልኮ አለው ወይም ሪቹዋል የምንለው ማለት ነው። እንግዲህ እምነቱ ካለ በኋላ ወደ ሪቹዋል እንገባለን። በሪቹዋሉ ደግሞ አማኞች እምነታቸውን የሚገልጹባቸው ተግባራት አሉ። ለምሳሌ ጸሎት፣ ጾም፣ መስዋዕት ማቅረብ፣ ስግደት፣ እነዚህ የሪቹዋሉ አካል ናቸው። ከዛ ሲቀጥል ስነ ምግባር ወይም ኢቲክስ እናዳብራለን። ይሄ ማለት እንግዲህ በሰውና በሰው እንዲሁም በሰውና በፈጣሪ መካከል ሊኖር የሚገባውን ግንኙነት የሚወስኑ ህጎችና ደንቦች ናቸው። ስለዚህ ለምሳሌ አሁን አታታልል፣ ወላጆችን አክብር፣ ሌሎችም የአስርቱ ትእዛዛትን ህግጋት ብትመለከቱት ከዚህ የሚመነጭ ነው። መመሪያ ይሆነናል ማለት ነው። እንግዲህ ከሃይማኖት የሚለው የግዕዝ ቃል ሲሆን አመነ ከሚለው ግስ ሲወጣ ነው። ትርጉሙ ማመን፣ መታመን፣ እውነት ብሎ መቀበል ማለት ነው። በእንግሊዘኛው ሪሊጅን የሚለው ቃል ደግሞ ሪሊጌር ከሚለው የላቲን ቃል የመጣ ሲሆን ትርጉሙ መልሶ ማገናኘት ማለት ነው። ባይንድ ቱጌዘር እንደማለት ነው። ይህም እንግዲህ ሰውን ከፈጣሪው ጋር መልሶ ማገናኘትን የሚያመለክት ነው ማለት ነው። ሌላው የሃይማኖት ዋና ዋና መገለጫዎች አሉት። እሱም አብዛኞቹ ሃይማኖቶች የሚከተሉት የጋራ ባህሪ አላቸው። እሱም ምንድነው? ቅዱሳት መጻሕፍት አላቸው። እንግዲህ መመሪያና አስተምህሮ የሰፈረባቸው እነዚህ መጻሕፍት ለምሳሌ በክርስቲያን መጽሐፍ ቅዱስ አለ፣ በእስልምና ቁርአን አለ። ስለዚህ እንደዚህ አይነት መጻሕፍት አሏቸው ቅዱሳት መጻሕፍት ማለት ነው። ሌላው ቅዱሳን ስፍራዎች አሉ። ለአምልኮ የተለዩ ቦታዎች ለምሳሌ ቤተክርስቲያን፣ መስጂድ፣ እንደ ሙክራብ፣ እነዚህ የቅዱሳን ስፍራዎች ናቸው። እንግዲህ ከዚህ በኋላ ምን ይመጣል? ማህበረሰቡ ይመጣል። ስለዚህ በአንድ አይነት እምነት የተሳሰሩ የሰዎችን ስብስብ ወይም ጉባኤ ጀማዓ እንደሚባለው ማለት ነው። ከዛ በኋላ ተስፋ ነው። እንግዲህ ከዚህ ዓለም ስቃይ መውጫ ወይም ከሞት በኋላ የሚገኝን የዘላለም ረፍት ሁሉም ሃይማኖቶች ይሰብኩታል ማለት ነው። እንግዲህ ሃይማኖት ይሄ ከሆነ ለምንድን ነው ሃይማኖት የሚያስፈልገው? ወይም ሃይማኖት እንዲኖረን ለምን ያስፈልገ? ስለዚህ ሰዎች ሃይማኖትን ለተለያዩ ምክንያቶች ሲከተሉት ይስተዋላል። ከዋናው በተጨማሪ ማለት ነው። አንደኛ ለጥያቄዎቻችን መልስ እናገኝበታለን። ከየት ነው የመጣሁት? ለምን ነው የምኖረው? ከሞትኩ በኋላ ምንድነው የምሆነው? ለሚሉ ጥያቄዎች መልስ የምናገኝበት ነው ሃይማኖት። ከዛ ውጪ ደግሞ ስለ ስነ ምግባር መመሪያ ይሆናል ማለት ነው። ማህበረሰቡ በሰላምና በስርዓት እንዲኖር የሞራል መሰረት ይጥላል ማለት ነው። ይሄ እንግዲህ ለውስጣዊ ሰላም በችግርና በጭንቀት ጊዜ ተስፋና መጽናኛ በመሆን ያገለግላል ማለት ነው። እና እንደዚህ አይነት ነገሮችን እረፍትን የምንሻበት የምናገኝበት ነው ሃይማኖት። ሃይማኖት የግል እምነት ብቻም አይደለም፣ የሰው ልጅ ለህይወቱ ትርጉም የሚሰጥበት ከማህበረሰቡ ጋር የሚተሳሰርበትና የባህሪ ለውጥ የሚያመጣበት ሁለንተናዊ ስርዓት ነው ሃይማኖት። እንግዲህ ይህንን ካልን ዘንዳ ለምንድነው
ዓለም ወይም ደግሞ ጊዜያዊ ወይም ይሄ ምድር ላይ ያለው ደስታ ከሃይማኖታዊው ከሰማያዊው ህይወት የሚለየው በምክንያቶች ነው እንዴት ነው የሚለውን ደግሞ እንይስት እንግዲህ ባለማዊ ደስታ ወይም ወርልድሊ ፕሌዠር እና የመንፈሳዊ ወይም በሰማያዊ ህይወት ሪሊጂየስ ወይም ሄቨንሊ ላይፍ የምንለው ትልቅ የሚባል ልዩነት አላቸው። ልዩነቱ በዋናነት የሚመነጨው ከቆይታ ጊዜያዊና ዘላቂ ከመሆን ነው። እንግዲህ ስጋዊና መንፈሳዊ ልዩነቶችን ብዙዎቻችሁ እንደምትረዱት እንደማለት ነው። ዓለማዊ ደስታው ወይም ይሄ ወርልድሊ ፕሌዠር የምንለው ይህ ደስታ በምድራዊ ነገሮችና በስጋዊ ስሜቶች ላይ ብቻ የተመሰረተ ነው። ጊዜያዊ ነው። ውጫዊ እርካታን የተመለከተ ነው። ሱስና ጭንቀት ላይ ሊሆን ይችላል። ሌሎችም ቅንጡ ነገሮችን ከማቴሪያል ጉዳይ ጋር ሊገናኙ ይችላል። ጊዜያዊ ነው ስንል ምንድነው? ዓለማዊ ደስታ እንደ ጠዋት ጤዛ ነው ወይም እንደ ጉም ቶሎ የሚያልፍ ነው። ለምሳሌ በምግብ በሀብት ወይም በዝና የሚገኝ ደስታ ነገሩ ባለቀ ቁጥር አብሮ የሚጠፋ እንደማለት ነው። ከዛ ውጪ ውጫዊ የእርካታ ስሜት ነው። ይህ ደግሞ የደስታ ስሜት ህዋሳት ነው። በማየት በመቅመስ በመዳሰስ ላይ የተመሰረቱ ደስታን የማግኛ ዘዴ ነው። ስለዚህ ለስጋ እንጂ ለነፍስ አንድም ነገር የማያበረክት ነው። ሌላው ብዙ ጊዜ ዓለማዊ ደስታ ሲያጡት ያስጨንቃል፣ ሲያገኙትም ያሰጋል ይባላልና አንድን ነገር ባገኘን ቁጥር ሌላ ተጨማሪ ስለመፈለግ ለምሳሌ አንድ ገንዘብ ሲገኝ ተጨማሪ ገንዘብ፣ አንድ ዝና ሲመጣ ሌላ ተጨማሪ ዝናን ለማካበት ነው። ስለዚህ ሰላም የሚባል ነገር አእምሯችን ውስጥ እንዳይፈጠር ያደርጋል ማለት ነው። ሌላው ድግስ፣ የቅንጦት ዕቃ መግዛት፣ ዝናም ማካበት፣ ጊዜያዊ ስጋዊ ፍላጎቶች እነዚህ በሙሉ በጠቅላላ ወርልድሊ ወይም ዓለማዊ ደስታን ዓለማዊ ፕሌዠርን በመፈለግ ስጋን እንዲመቸው በመፈለግ የሚመጡ ነገሮች ናቸው። ሌላው እንግዲህ የዚህ ተቃራኒ የሆነው ደግሞ መንፈሳዊ ወይም ሰማያዊ ህይወት ሄቨንሊ ላይፍ የምንለው ነው። ይህ ደስታ ከፈጣሪ ጋራ ካለ ግንኙነትና ከውስጣዊ ማንነት የሚመነጭ ደስታ ነው። ይሄ እንግዲህ ዘላቂ ነው። በሁኔታዎች ላይ አይመሰረትም። አንድ ሰው በችግር ወይም በህመም ውስጥ ሆኖ እንኳን በመንፈሳዊ ጥንካሬው የተነሳ ውስጣዊ ሰላም እንዲኖረው ያደርጋል ማለት ነው። ሌላው እርካታው ውስጣዊ ነው። የማይታይ መዝገብ ልንለው እንችላለን። ስለዚህ በጸሎት በምግባር በቅድስና የሚገኝ በመሆኑ ለነፍስ ረፍትን የሚሰጥ ነው። ሌላው ነጻነት ከመጠን በላይ ለሆኑ ምድራዊ ፍላጎቶች አለመገዛትን ወይም ዲታችመንትን ያስተምራል። ይህም እንግዲህ ሰውን ከጭንቀት ነፃ እንዲሆን ያደርገዋል ማለት ነው። ለምሳሌ ጸሎት፣ ሌሎችን መርዳት፣ ምጽዋት፣ ቅንነት፣ ፍቅርና ተስፋ የሚባሉት በጠቅላላ የዚህ ደስታ ምንጭ ሆነው ሲመጡ እናያቸዋለን ማለት ነው። እንግዲህ ይህ ሁሉ እስካሁን ባየናቸው በተለይም ሃይማኖትን እና የሌላውን የዚህን ዓለም ህይወት መለየት እንደሚያስፈልግ ነው ከዚህ የምንረዳው። ስለዚህ ከሁለቱ ነገሮች የሚቀላቀሉብን ከሆነ ራሳችንን ወደ ሃይማኖታዊ ብዝበዛ ወይም ሪሊጂየስ ኤክስፕሎይቴሽን እያስገባን ነው ማለት ነው። ሰዎች በሃይማኖት ስም ከሚደረግ ብዝበዛ ራሳቸውን ሊጠብቁ ይገባል። እንዴት ነው መጠበቅ ያለባቸው የሚለውን ደግሞ እንመለከታለን። የመጀመሪያው ብዙ ጊዜ ብዝበዛ የሚከሰተው በሰዎች የዋህነትና መንፈሳዊ ጥማት ወይም ቅንነት ምክንያት ነው። ይሄ አብዛኛው ሰው የሚያውቀው ነው። ራሳችንን ለመጠበቅ የምንጠቀምባቸው ዋና መንገዶች ምን ሊሆኑ ይገባል የሚለውን ልንጠቁማችሁ እንፈልጋለን። እንግዲህ ይህን ሁሉ ነገር የምንላችሁ ከ1912 ጀምሮ በአውሮፓ፣ በአሜሪካ፣ በሌሎች ሀገራት የተከሰቱ ልምዶችን በመሰብሰብ ነው። ስለዚህ በዚሁ ሁኔታዎች የሚቀጥሉ ከሆነ እንደ አውሮፓና እንደ ሌሎች ሀገራት እንደ አሜሪካ ሃይማኖት አልባ ትውልድ እየፈጠርን እንሄዳለን። ምክንያቱም የሃይማኖት ሰዎች በዚህ ደረጃ ስተቶችን ሲሰሩ በምናይ ጊዜ እነሱ ያላከበሩትን እኔ ማን ነኝ ወደሚል ጥያቄ መምጣት፣ ሰዎችን ከሃይማኖት የመግፋት አይነት ሂደቶች በየጊዜው ይከሰታሉና ነው ማለት ነው። የመጀመሪያውና ዋነኛው ነገር ዕውቀትን ማዳበር ነው። ዕውቀትን ማዳበር ደግሞ ይሄ ከክሪቲካል ቲንኪንግ እና ኖሌጅ ጋር የተገናኘ ነው። ሰዎች ክሪቲካሊ ማሰብ አለባቸው፣ መጠየቅ መጀመር አለባቸው። ምንድነው እያረጋችሁ ያላችሁት? ምንድነው ገንዘብ እርዳ ምትሉኝ በየሰዓቱ? ያ ባለፈው የሰጧችሁ የት ደረሰ? እናንተ ምን ያህል ታማኝ ናችሁ? ጭፍን አማኝነት ብቻ ሳይሆን መጠየቅ የሚያስፈልግባቸው ነገሮች ላይ መጠየቅ ያስፈልጋል። ስለዚህ እንግዲህ መሰረታዊ የሆኑ መጽሐፍትን በማንበብ የራስን እምነት መመሪያዎች ለምሳሌ እንደ መጽሐፍ ቅዱስ፣ ቁርአን እና ሌሎች በራስ አንብቦ የመረዳት ሌቭል ላይ መድረስ ያስፈልጋል። አሁን
ሁሉንም ነገር ዝም ብሎ በደፈናው የምንሄድበት ጊዜ ስላልሆነ ማለት ነው። ስለዚህ ብዝበዛ የሚጀምረው መሪዎች የሚሉትን ብቻ ያለምንም ጥያቄ መቀበል ስንጀምር ነው። ያለምንም ጥያቄ መጠየቅ ያስፈልጋል። ሰዎች ናቸው መሪዎች፣ አፍተር ኦል ሰዎች ናቸው። እነዚህ ሰዎች የሚናገሩትን ንግግር ምንድነው እየተናገራችሁ ያላችሁት? ማን ነው እንደዚህ ያደረገው ምናምን የሚለውን መጠየቅ ያስፈልጋል። እንኳን ተራ ቲክቶከር እና ዩቲዩበር ይቅርና እንደዚህ አይነት ሰዎች ሊጠየቁ የሚገባበት ታይም ነው። በቃ this is the right time። በቃ ምንም ወደዚህ ወደዛ ምናምን ብለን የምንደባብቀው የምንሸፋፍነው አይደለም። ካልሆነ ነገሮች የማይሆን አቅጣጫ እየሄዱ ነው። ህዝብ እየተበዘበዘ ነው። ከዛም አልፎ አሁን ደግሞ ቤተክርስቲያን ራሷ ወደ መበዝበዝ ደረጃ ላይ ደርሳለች ማለት ነው። ስለዚህ ከዛ ባለፈ ደግሞ ትምህርቱንም መመዘን ያስፈልጋል። አንዳንድ ጊዜ የሚሰበኩ ስብከቶች፣ የሚነገሩ ትምህርቶች ከኛ ዕውቀት ጋር ይጣጣማሉ ወይ? የሚሰበከው ትምህርት ከሃይማኖቱ ዋና ፒላር ወይም ምሰሶ ጋር አይቃረንም ወይ? ፍቅርህን፣ ትህትናን፣ ርህራሄን መሰረት አድርጎ ነው ወይ የሚሰጠው? ይጣጣማሉ ወይ ሰዎችን ዝም ብሎ ለጥቅም ለማነሳሳት ነው የሚለውን መመርመር ያስፈልጋል። አንዳንድ ጊዜ በቤተ ክርስቲያን አውደ ምሕረት ላይ ሳይቀር የሚነገሩ ንግግሮች አሉ። የገንዘብ ስብሰባ፣ ቴሌቶን የሚመስል ነገር። ሰው እኮ አሁን እሁድ ራሱ ለመሄድ መሳቀቅ የጀመረበት ጊዜ ነው ያለው። እቺን የብር መጠን ሳትሞላት አትሄዱም እንደዚህ ብላ ብላ። ሰው እኮ ሳይኖረው ድሃ ሰዎች፣ ምስኪን ሰዎች እኮ በእግዚአብሔር ስር ለመጠለል እኮ ይሄዳሉ። እነሱ ከየት አምጥተው ይክፈሉ እንግዲህ? እና በየጊዜው እንደዚህ አይነትም ልምድ እየተበራከተ መጥቷልና ይሄም ወደ ሌላ መንገድ ሰዎችን ይዞ እየሄደ ነው። ሌላው የገንዘብ ነክ ጥያቄዎችን ወይም ፋይናንሻል ትራንስፓረንሲ እንዲኖር መጠየቅ እኔ ጥፋት ያለው አይመስለኝም። ሰዎች መጠየቅ አለባቸው። ብሩን እሺ ሰጠን ብል ከሰጠን በኋላ የተደረሰ ብሎ መጠየቅ ምንድነው የሚያሽኮረመው? አብዛኛው ሰው የሚጠቀመው ሶሻል ሚዲያውን ነው። ስለዚህ የውጭ ሀገራት ሰዎች ይልካሉ። አብዛኛውን ጊዜ የሚሰጧችሁን ገንዘብ ሁሉም ነገር ስትመለከቱት ማንም አይጠይቅም። ስለዚህ ዘር የዘራ ሰው መሰብሰብ አለበት አይደለም እንዴ? ስለዚህ እሱን ነገር ለማድረግ ሰው የሚሽኮረመበት ዋነኛ ምክንያት ምንድነው ነው? ስለዚህ ይህን ያህል ብር ካልሰጠህ አይባረክም ወይም በረከት የሚመጣው በምትሰጠው ገንዘብ ልክ ነው የሚሉ ሰዎችን ወይም ሰባኪዎች ካሉ በጥንቃቄ መመልከትና መመርመር ያስፈልጋል። እንዴ ሃይማኖት ከገንዘብ ጋር ቀጥተኛ ግብይት የለውም፣ ጭራሽ አይገናኝም። ሃይማኖት ከገንዘብ ጋር ቀጥተኛ የሆነ ንክኪ የለውም። ስለዚህ ትራንዛክሽን ውስጥ የሚገባ የሃይማኖት ተቋም ወይም ሃይማኖት አዋቂ ነኝ፣ መሪ ነኝ፣ ሰባኪ ነኝ የሚል ሰው ነጋዴ ነህ ሊባል ይገባል። እንዴ እያያችሁ እኮ ነው። አንድ ተራ ቲክቶከር 20 ሺህ ብር ነው መነሻ ክፍያው። ስለ አንድ ገዳም ሲሰብክ ሃይማኖት ቀናይነት ብቻ የመጣ ይመስላል። አይደለም፣ ብዙ ገንዘብ ነው የሚከፈላቸው። እስከ 100 ሺህ ብር በልዩ ሁኔታ 100 ሺህ ብር የተከፈለው ቲክቶከር አለ። ስለዚህ እኔ እንደውም አንዳንድ ጊዜ በየቪዲዮአቸው መጨረሻ ላይ ሲሰሩ እንዴት ጥሩ ሰዎች ናቸው እላለሁ። ለካ ጉዱ ሌላ ነው። የ4 ሚሊዮን ብር ወጪ ወጥቶ የተሰበሰበው 2 ሚሊዮን ብር 2 ሚሊዮን ብር ቤተክርስቲያን ጭራሽ ከማሰሪያው ላይ ተቀንሶ ይከፈላቸዋል። ኦሬዲ ውል የተገባበት ስለሆነ ማለት። ስለዚህ እንደዚህ አይነት ነገሮች ላይ ህዝቡ መጠየቅ እና ማቆም የሚገባው ማቆም አለበት። ሌላው የአኗኗር ዘይቤን ማየት ያስፈልጋል ነው። የሃይማኖት መሪው በምዕመኑ ስቃይና ድህነት ላይ የቅንጦት ህይወት እየመራ ከሆነ ይህ ለግል ጥቅም የመጠቀም ምልክት ነው። ምንም ሌላ የሚያስብል ነገር የለውም። የሃይማኖት መሪ፣ ክርስቶስን የሚሰብክ መሪ፣ ሃይማኖትን የሚሰብክ መሪ፣ ለድሆች የቆመ አምላክ እያለ አምላኩን የሚሰብክልን መሪ እሱ ግን ከኛና ከሌሎች እየነጠቀ ኑሮን የሚያደላድል ከሆነ መጠየቅ ያስፈልጋል። አንድ ቄስ ለምንድነው 2-3 መኪና ሲነዳ የምታዩት? ለምንድነው አንድ ሃይማኖተኛ ነኝ የሚል ፓስተር ቤቱ በአሻራ የሚከፈት በምናምን? ለምንድነው? ጸጋ ለሱ ብቻ ነው የሚገለጠው? የገንዘብ ሲሆን የሚሰጠው ለሱ ብቻ ነው? ለምንድነው ይሄን መጠየቅ ነውር የሚሆነው ነው? ስለዚህ አጠይቁ ብላብላ ይባላል። የገጠር ገዳማት፣ የገጠር ቤተክርስቲያናት እኮ በእንደዚህ አይነት ሰዎች ምክንያት ነው የጧፍና ሌላ የሻማ የመቀደሻ እያጡ እየተዘጉ ያሉት። እዚህን ማስተመለከቱ ቤት ነው የሚነዳው፣ የሚሽከረከረው መኪና የሚኖርበትን ቤት የትየለሌ ነው እና ያሳዝናል። እና ዛሬ ላይ ተነስተው ወጣቶች ደግሞ የዚህ ጡረተኛ ሲሆኑ ማየት በጣም ያሳዝን።
ለዚህ ይህንን መመልከትና ማየት ያስፈልጋል። ይህንን ምን ጠቁማችሁ ጀስት ኢትዮጵያ ውስጥ ስለተከሰተ ብቻ አይደለም። ይሄ ነገር የዛሬ 1912 በ1900 ሬኔሳንስም ከመጣ ጀምሮ የተከሰተ ነገር ነው። በዚህ ከቀጠልን ነገ ከነጎዲያ የለንም፣ እንጠፋለን። ሌላው ፍርሃትን መሰረት ካደረጉ ትምህርቶች መራቅ ያስፈልጋል። አሁን አንዳንድ ሰዎች ያስፈራራሉ ሲሰብኩ። ይህንን ካላደረክ መርገም አለብህ፣ መርገም ይደርሳል፣ ከኛ ተለይተ ብትወጣ ጥፋት ያገኝሃል እያሉ የሚያነሱ አስፈራሪያዎች በቁጥጥር ስር ለማዋል ወይም ኮንትሮል ለማድረግ የሚነገሩ ናቸው። እና እውነተኛ ሃይማኖት በፍቅርና በነጻነት ላይ ብቻ የተመሰረተ ነው። ይሄ ማንም የሚያውቀው ነው። ስለዚህ እንደውም የሆነ ጊዜ አስታውሳለሁ አንዳንድ ሰዎች ኧረ እኚህ ሰውዬ ከሆኑ ዛሬ የሚሰብኩት በቃ ሲያስፈራሩ ነው ያድሩት እና በህልሜው ላይ ይመጣል ይላል። እና እግዚአብሔር ክርስቶስ የሰበከው ሰዎችን በማስፈራራት አይደለም፣ በፍቅርና በነጻነት ላይ ብቻ ተመስርቶ ነው የሳባቸው። ስለዚህ የሚከተለው ይከተለኝ፣ ሃይማኖቴን ትምህርቴን የሚሰማ ይስማ እንጂ እንደዚህ ካልሆነ እንደዚህ ያንን የሚያደርጉት ክርስቶስን ለመስበክ ብቻ ቢሆን ባልከፋ። ነገር ግን ከጀርባው ያላቸው አመለካከት በጣም የሚያሳዝን። ሌላው ማስወገድ ያለብን ነገር ደግሞ ግለሰባዊ አምልኮ ነው። ይሄ ፐርሰናሊቲ ካልት ማለት ነው። ግለሰብ is just ግለሰብ ነገ ቢቀየር አብረው ልትቀየር ነው። አሁን ላይ የመጡት ለምሳሌ እንደነ በጋሻው እንደነ ትዝታው ሳሙኤል እነ ምርትነሽ፣ አሁን ምርትነሽ ተመልሳለች ወደ ሃይማኖቷ። በርግጥ እዚህ ኦርቶዶክስ አካባቢ የነበሩት እነ ዘርፌ እነሱን ከሆነ እንከተል የነበረው እነሱ ሲሄዱ ልንጠፋ ነው እንደማለት ነው። ስለዚህ ግለሰባዊ አምልኮ ወይም የፐርሰናሊቲ ካልት የሚባለው ነገር ማስወገድ ያስፈልጋል። ትኩረት ሁሉ በፈጣሪ ላይ ሳይሆን በአንድ ግለሰብ ወይም መሪ ላይ ብቻ ከሆነ ያ ቦታ ለብዝበዛ የተመቸ ነው። ምንም ጥርጥር የለም። አሁን አንዳንድ ነገሮች ይነሳሉ አስተውላችሁ ከሆነ ለምሳሌ ከአላፋት ዝማሬ ጋር ተያይዞ ጥያቄዎች ይነሳ። ኖርማል ነው። ሰው መጠየቅ አለበት፣ መልስ ማግኘት አለበት። እሱ በሚጠየቅ ሰዓት ለምን ሄኖክ ተነካ፣ ለምን ዲያቆን እንደዚህ ተባለ፣ ለምን ብላብላ ብላብላ ሰዎች ከጠየቁ ጥያቄ ያላቸው ማለት ነው። ጥያቄው እንዲብራራ መመለስ እንጂ ሰውየውን ጠልተው ነው ከጀርባቸው እንደዚህ ነው ቀንተውበት ነው አይሰራም። አንድ ሰው እኮ እዛ ቦታ ላይ የደረሰው ህዝብ ስላለ ነው። ለህዝብ ነው የቆመው፣ በህዝብም ነው የቆመው። ስለዚህ ህዝብ ጥያቄ ሲያነሳ ቀንተውበት ነው ሊባል አይችልም። ስለዚህ አንድም ሰው ቢሆን መከበር አለበት፣ መልሱን ማግኘት አለበት። ያልተረዳው ነገር ካለ እንዲረዳው ማገዝ ያስፈልጋል እንጂ ዝም ብሎ ጭፍን ግር እየተባለ የሚኬድበት ጊዜ ማብቃት አለበት ነው። ሌላው ማህበራዊ ሚዛንን መጠበቅ ያስፈልጋል። ለምሳሌ ከቤተሰብና ከጓደኛ አለመገለል። አንዳንድ ጠንካራ እንደዚህ አሁን ለምሳሌ ከሰሞኑ እየተነሱ ያሉት የቲክቶክ ቡድን ናቸው። በእርግጥ በዝባዥ ናቸው። አሁን አብዛኞቹ ምንድነው ከኛ ውጭ ያለው ሁሉ ሰይጣናዊ ነው የሚል አመለካከት ሁላ የያዙ ናቸው። እኛ እንደዚህ ያደረግነው ስራችን እየሰራን ነው፣ አጋንንቱ እየለፈለፈ ነው ብላብላ ይላሉ። ይሄ ሁሉ እነሱን ከጥያቄ ለማዳን የሚሰራ ስራ እንጂ በፍጹም ከዛ የተለየ ነው። አንዳንድ ጠንካራ ቡድኖች ሰዎችን ከቤተሰቦቻቸው ከቀድሞ ወዳጆቻቸው ጋር ራሱ እንዲለዩላ ነው ያደርጉትና ይሄን መጠበቅ ያስፈልጋል። ማንኛውም ሃይማኖታዊ ተግባር በራስ ሙሉ ፈቃደኝነት እምነት እንጂ በሰው ግፊት ወይም በይሉኝታ የሚሆን መሆን የለበትም። አንዳንድ ጊዜ እንደዚህ አይነት ነገሮች ሲታዩ መጠየቅ ያስፈልጋል። እንግዲህ ከመጠን ያለፈ የገንዘብ ጥያቄ ሲኖር ጠይቁ። ምን ማለት ነው በሉ። ትኩረቱ ከመንፈሳዊ እድገትና ከቁሳዊ ወደ ቁሳዊ ክምችት ተለውጧል ማለት አለባችሁ። አንዳንድ ጊዜ ደግሞ ጥያቄ የሚጠይቁ ሰዎች አሉ። እምነት የላችሁም ይሏችኋል። አሁን ለምን ጠየቃችሁ? እምነት የሚሸጥ ሰው አለ፣ ቅባ ቅዱስ በብዙ ብር የሚሸጥ ሰው አለ፣ እያመጣ የሚቸበችብ ሰው አለ። ይሄን ሰው የስጠይቁት አንተ ስለማታምን ነው ሊላችሁ ይችላል። መጠየቅም ሲያስፈልግ መጠየቅ አለባችሁ። ሌላው የገንዘብ አጠቃቀሙ ወይም የአሰራር ስርዓቱ ግልጽ እንዲሆን መጠየቅ ነውር የለውም። ከዛ ውጪ ፈውስን ወይም በረከትን በገንዘብ የሚመነዝሩ ሰዎችን ስታገኙ ጠይቁ። ምንም ይሄ የሚያሽኮረምም ነገር አይደለም። እና አንዳንድ ጊዜ መለወጥ ያለበት ነገር መለወጥ አለበት። ሃይማኖት ለሰው ልጅ ትልቅ የሞራልና የመንፈሳዊ ጥንካሬ ምንጭ ነው እንጂ የገንዘብ ምንጭ አይደለም። የሰው ልጅ ደግሞ ክሪቲካል ቲንኪንግ ያስፈልገዋል። በቃ ሃይማኖትም ስታምን
በእግዚአብሔር ስታምን የምትጠይቀው እግዚአብሔርን አይደለም እኮ የምትጠይቀው ሰዎች የእግዚአብሔርን ስም ተጠቅሞ ሲያታልሉ ብትጠይቅ ምንድነው ችግሩ ነው። ሲጠይቅ ደግሞ መልስ መሰጠት አለበት እና አንዳንድ ሰዎች ያስፈራራሉ፣ በብዙ መንገድ ያስፈራራሉ። እንግዲህ ያም ሆነ ያ በተለይም ደግሞ አሁን ላይ እየተደረጉ ባሉት ታዋቂ የምትሏቸው ቲክቶከሮች ሳይቀር ገብተውበታልና ያሳዝናል። እንግዲህ ለአንድ ቤተክርስቲያን ማሰሪያ ወደ 4 ሚሊዮን ወጪ ከወጣ አስቡት። በየትኛው ብር ነው እንግዲህ የሚሰራው ማለት ነው? ገንዘቡ ማለት የሚመጣው እንዴት ነው? ይሄ ሁሉ ነገር ሲደረግ የሃይማኖት አባቶች ስለምን ዝም ይላሉ? በእርግጥ እኛ አይደለንም ወይ ለቤተ ክርስቲያን ራሳችን ጠላት እየሆናት ያለ ነው? ከኛ በላይ እያፈረሰ ያላል። አሁን ስለ ነዩ ጩፋ ስለ ሌሎች ፓስተሮች ይነሳል። ገንዘብ ሰብሳቢ ናቸው፣ ብዙ ሰበቦች ይነሳሉ። አሁን ይህንን እያደረገ ያለው ማን ነው? ይሄን ሁሉ የሚያነሱት እኮ እኛ ቤት ያሉት ሰዎች ናቸው። እንግዲህ ተመልከቱ፣ ለአርቲስቶች የ3 ቀናት አበል ብቻ 180 ሺህ ብር ይከፈላል። 180 ሺህ ብር ለአንድ ሰው 60 ሺህ ብር በቀን ስንት ማለት ነው? 20 ሺህ ብር። አንድ አርቲስት በቀን 20 ሺህ ብር ይከፈላል አበል። ተመልከቱ እንግዲህ ለጌጡና ለጉርሻ ፔጅ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጉርሻ ፔጅን ደግሞ እንግዲህ ታውቁታላችሁ አብዛኞቻችሁ። ተቆርቋሪ ነኝ ደራሽ ነኝ ብላብላ ብላብላ ሚል ፔጅ ነው። አሁን ላይ መጥቶ ስንት ይቀበላል? 93 ሺህ ብር። 127 ሺህ ብር ደግሞ የዲጂታል ሎተሪ ለመፍጠርና ቲኬት ለመሸጥ። ለጊዜ ሚዲያ 25 ሺህ ብር ተከፍሏል። ለደርሶ መልስ ፕሌን 485263 ብር ተከፍሏል። ለማን? ለአርቲስቶች፣ ለቲክቶከሮች እንደዚህ። ከተማ ውስጥ እነሱን ለማንቀሳቀስ 26450 ብር። ለሉኩ መኝታ እንግዲህ ላልጋቸው ማለት 769 ሺህ ብር። ቁርሳቸውን፣ ምሳቸውን፣ ራታቸውን እንግዲህ ለመስተንግዶ ለምግብ ብር 528669። ይሄ ሁሉ ለነዚህ ሰዎች ነው። ከዛ ደግሞ ምን አለ? ለሞተረኛ አጃቢ። እነዚህ ሰዎች ወደ ከተማው ሲገቡ በማርሽ ባንድ በሞተረኛ ነው ይቀበሏቸው። ስንት? 8000 ብር ተከፍሏል። 8000 ብር እንግዲህ ተመልከቱ። ለአንድ ተራ ቲክቶከር፣ ለአንድ ተራ አርቲስት ይሄ ሁሉ ገንዘብ ይወጣል። ገና ይሰበስባሉ። ያው ከህዝቡ ገንዘብ ይከፈላቸዋል። ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪዎች የ3 ቀናት አበል 150 ሺህ ብር፣ አጠቃላይ 2.1 ሚሊዮን ብር። ለአንድ ቲክቶከር በልዩ ስፔሻል ክፍያ ተብሎ 100 ሺህ ብር ተከፍሏል። ይሄ ሁሉ እንግዲህ የሚከፈለው ከየት ነው? ከቤተክርስቲያን ጎድጓዳ። እንደዚህ ሆኖ አጠቃላይ ወጪው ስንት መጣ? 4,539,122። ይሄ ጠቅላላ ወጪ። የተሰበሰበው ስንት ነው? 2,341,136 ብር። ጋፑ ስንት ነው? ወደ 2.2 ሚሊዮን አካባቢ ኪሳራ ገባቸው ቤተክርስቲያን። ስለዚህ እነዚህ ጻድቃን ናቸው። እንግዲህ አስቡ። እንግዲህ ይሄን ሁሉ ቤተክርስቲያን የሚያራቁቱት ሰዎች የሚናገራቸው የለም። ሲናገሯቸው ሌላ አጣካራ ውስጥ ይገባሉ። እንደዚህ ነው እኮ አንተ ድሮ ማለት ይጀምራሉ ማለት። አሁንም ገና ካሁኑ ገና ጀምሮታል። አሁን ድሬዳዋ ላይ ገቢ የተሰበሰበ ነው። እኛ ስራችን ላይ ነን፣ ጠላት ያወራል ምናምን ይሉሃል። መጠየቅ ነውር የለውም። ህዝቡ መንቃት አለበት። በዚህ ሁኔታ አውሮፓውያን እንደምሳሌ አድርገን አንስተናል። እነዚህ አውሮፓውያን የጠፉት ከዚህ ተነስተው ነው። በብዙ መንገዶች ተበዝብዞ እሴታቸው ተራግፎ ነው የጠፉት ማለት ነው። ስለዚህ ሃይማኖታችንን መጠበቅ ያስፈልጋል። ሌላው የነዚህ ሁሉ ኢቨንቶች አዘጋጅ ደግሞ ሎዛ ሚዲያ የሚባል አንድ ሎዛ ሁነቶች እና ሚዲያም አለው እንደዚሁ እሱ ነው። ስለዚህ አንዳንድ እንደውም ከዚህ ከሎዛ ሚዲያ ጋር እና ሎዛ ሁነቶች ሎዛ ኢቨንትስ ጋር ተያይዞ የተነሱ ጉዳዮች አሉ። ለምሳሌ አንድ ገዳም ላይ ይሄ ትልቅ ገዳም ክፉ ዘመን ገጠመው። ስለዚህ ቲክቶከሮችና አርቲስቶችን ተባብረው ገዳማችን በራብ ከሚፈታ ገንዘብ ይሰብሰብ የሚል ጥያቄ ያቀርቡላቸዋል። ስለዚህ ይሄ ዘመን የምናልፍበት ጥቂት ኩንታል ሰሊጥና ማሽላ ግዙልን ብለው መለመን ጀመሩ ማለት ነው።
የዚህ የሎዛ ሚዲያ ባለቤት ወይም ሎዛ ኢቨንትስ አሁን እንዳልኳችሁ አብዛኞቹ የቤተክርስቲያን ገቢ ስብሰባዎች የሚሰሩት በዚህ ኢቨንትስ ነውና ለዶክመንተሪ የሚሆን 1.5 ሚሊዮን እፈልጋለሁ፣ ላይቭ ደግሞ እንዳስተላልፍላችሁ 4 ሚሊዮን ብር ትከፍላላችሁ አላቸው ማለት ነው። ከዛ በኋላ የአርቲስቶችና የቲክቶከሮችን የአየር ቲኬት፣ የሆቴል ወጪ፣ የምግብ አበል የምትችሉ ራሳችሁ ናችሁ ይላችኋል ማለት ነው። እንደገና እንግዲህ እነሱም ደግሞ ለማህበሩ እንነጋገርና መልሱን እንነግርሃለን ብለው ተለያዩ ማለት ነው። ከዛ ወደ ገዳሙ ሄደው ለማህበረ መነኮሳቱ ተናገሩ። ገዳማውያንም በሰሙት ነገር ደነገጡ፣ እጅግም አዘኑ። እንዲህማ አናደርግም ብለው ወሰኑ። ውሳኔውም ገሚሶቹ ለልመና እንዲሰማሩ፣ ገሚሶቹም የገዳሙን ከብቶች ገበያ አውጥተው እንዲሸጡ ወስነው ላኳቸው። ለልመና የሄዱት እስካሁን አልተመለሱም። የገዳሙን ከብቶች እንዲሸጡ የተላኩት ግን አንድ በሬ በ40 በ50 ሺህ የሸጡ ላሞችንም ጭምር ተመለሱ። እንግዲህ ተመልከቱ፣ እኚህ ገዳማውያን ለበቆሎና ለሰሊጥ መግዣ ይህን ያህል ብር ብለው እንኳን በገንዘብ ስፔሲፊክ አድርገው አልጠየቁም። እሱ የጠየቃቸው የገዳሙን ማስታወቂያ ለመስራት 1.5 ሚሊዮን ብር ዶክመንተሪ ሄዶ ቀርጾ ለመምጣት፣ ከዛስ ላይቭ ደግሞ ለማስተላለፍ 4 ሚሊዮን ብር ትከፍላላችሁ። ይሄ ማለት ላይቭ የሚያስተላልፉ ቲክቶከሮችን ይመለምላል። ይሄ ሰው ከመለመለ በኋላ የሰጣቸውን ዶክመንተሪ እንዲያስተላልፉ ያደርጋቸዋል። ለነዚህ ሰዎች 100 ሺህም 50 ሺህም ከዛም በላይ ከዛም በታች እየከፈለ ቻው ይላቸዋል ማለት ነው። እነማንን? እነዚህን ቲክቶከሮች። ከዛ በኋላ ቀሪው ክፍያ የራሱ ይሆናል ማለት ነው። ስለዚህ አገዳም ቻለም አልቻለም የመክፈል ግዴታ ውስጥ ይወድቃል። ውሉን ተፈራርሞ ስለሆነ የሚጀምረው ማለት ነው። በዚህ ሁኔታ ነው እንግዲህ ቤተክርስቲያን እየተበዘበዘች ያለችው እና የሚያሳዝንና አስቀያሚ ጊዜ ላይ ነው የደረስነው። ሰዎች ልንጠይቅ ይገባል የሚል መልእክት ነው ለማስተላለፍ የምንፈልገው። ከዛ ውጪ እንደነ አላችሁ ብዙ ታዋቂ ቲክቶከሮች በስም መግለጽ አስፈላጊ ስላልሆነና ወደ ራሳችሁ መመልከት ህሊናን መጠየቅ ያስፈልጋል። ብዙ የሚነሱ የማጭበርበር መልእክቶች ይደርሱናል፣ ግን አንዳንድ ጊዜ ከራስ ጋር መነጋገር የሚያስፈልግበት ታይም የደረሰ ይመስለናል። ሌሎችም ጥያቄዎችን መጠየቅ እንቀጥላለን። ይሄው ነው ለዛሬ ያዘጋጀነው ፕሮግራም። አብራችሁን ስለነበራችሁ እያመሰገንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ፕሮግራም እንገናኛለን። ሰናይ ጊዜ ይሁንላችሁ። ቻው።